ሆነሽ ነው አትናገሪኝ እንዴ? ትጠይቀኛለህ እንዴ? ቆይ ገድያታለሁ ብለኸኛል ነበር እንዴ? ገድያታለሁ ማለት ምን ማለት ነው? ሬሳዋን እኮ አይተሽዋል አይደል? ሬሳው ግን አለ አለልሽ ውስጥ። አሁን ሬሳውን ሄደን ማየት አለብን። አሁን ሬሳውን ማየት አለብን እኮ። ይና ግቢና ያው አንተ ቀደም እንጂ። አንተ ቀደም ማለት ቆይ አንቺ ልጅ እየጠረጠርሽ ነው እንዴ? የኔ እናንተ መከራከር እዚህ ጋር ምንም ጥቅም የለውም። አሁን ሳራን ማየት አለብን። እንደዛ ከሆነ እሺ አብረን እናያታለን። ነይ ቆይሽ ምን የተፈጠረ ነው? እኔ ምንም እየገባኝ አይደለም። እኔ ምን አውቃለሁ? ይሄው ሳራ እንደሆነ እዚህ ስራ አለች። እና ታዲያ እዛ በር ላይ ያየኋት ሳራን አይደለም? ሳራ ነች። እኔ ምንም ነገር ሊገባኝ አልቻለም። ሚራ ተረጋጊ እንጂ መጀመሪያ። ቆይ ምን እየተፈጠረ ነው? ውጭ ያለችው የሳራ መንፈስ ናት? እባክሽ መንፈስ የሚባል ነገር የለም። ታዲያሽ ቆይ ምን እንደሆነ ልታስረዳኝ ትችላለህ? ነገሩ እኮ ለእኔም እንግዳ ነው እንዴ? ያየሽ አይደል? ለእኔም እንግዳ ነው። ወይኔ በቃ አለቀልን እኮ። ሚራ እባክሽ እንደዚህ አትሁኝ እንዴ። አንቺም ፈርተሽ እኔንም ፍርሃት አታወርሽኝ። ተቀርበኝ እንጂ። አሁን በር ላይ ቆመችው ማን እንደሆነች ልነግረኝ ትችላለህ እያልኩህ እኮ ነው። ንገረኛ። አይመስለኝም። ምንም የማብራራልሽ ነገር የለም። ወይ ደግሞ እጅሽን ለፖሊስ ስጪ በለኝ። እንደዛ በለኝ። እስቲ ቆይ መጀመሪያ በር ላይ የቆመችው ማን እንደሆነች መጀመሪያ እናረጋግጥ አይሻልም? ሳራ እኮ ነች ሮቤል። ሳራማ እጃት እኮ እዚህ። ወይ ካላምሽ ለምን አትይም? አለች እዚህ ስር። ቆይ እሺ ታዲያ ማን ናት? ይኸውልሽ ሚራ መጀመሪያ አንቺ ተረጋጊ። ምንም ነገር ማስነቃት የለብንም። በቃ ምንም ነገር እንዳልተፈጠረ ሆነን ተረጋግተን ነው ማውራት ያለብን። ረጋ በይ እሺ። እኔ አላወራትም። አንቺ ተረጋጊ። በቃ እኔ እኮ ካጠገብሻለሁ አይደል? ተረጋጊ ነኝ። ምነው ሰላም አይደለም እንዴ? አረ በሰላም ነው። እንዴት ነሽ ሳራ? አይ ቆያችሁ እኮ ብዬ ነው። የተፈጠረ ነገር ካለ ብዬ ነው። አረ ምንም ችግር የለም፣ በሰላም ነው። ስላየኋችሁ ግን በጣም ደስ ብሎኛል። እኛም ደስ ብሎናል። ግን እኔ አልገባኝም። አንቺ ማነሽ? ከሳራ ጋር በጣም ነው የምንመሳሰለው። መንታ እህቷ ነኝ። ምን? አዎ መንታ እህቷ ነኝ። ያው ስለናፈቀችኝና ልታይኝ ስለፈለገች ነው የመጣሁት። ትንሽ ዘገየሽ። ዘገየሽ ማለት አልገባኝም። ሳራ እኮ እንትን አለች። ምን አለች? ማለቴ ከዚህ ቤት ከለቀቀች 1 2 3 4 ቀን ይሆናታል። ሄዳለች። ይሄማ ሊሆን አይችልም። አልነገረችኝም እኮ። እንደዛ ነው የኔ ቆንጆ። ለምን እንዳልነገረችሽ ግን አላውቅም። አይ ሳራ እንደዚህ ልታረግ አትችልም እንዴ? የኔ እህት ለእኛም ሳትነግረን ሄደችው። አላወቅንም የት እንደሄደች። እንዴ እሺ ቆይ የት ነው ሄደችው? አድራሻዋን ስጡኛ። ግን ለእኛም አድራሻ አልሰጠችንም። ለዛ ነው ያለው ነገር። በቃ ይሄ ነው። ደህና ወይ? እንዴ ሳራ እንዴት ነሽ? አንቺ ሳትናገሪ እንደ ጠፍተሽ ታስጨንቅናለሽ። ምን ሆነሽ ነው? አይ እኔ እንኳን ሳራ አይደለሁም፣ መንታ እህቷ ነኝ። ልወህና እባላለሁ። ምን?
የሳራ መንታት ነኝ አለች። ሳራ እኮ ለእኛ ሳትነግረን ጠፍታብን እያስጨነቀችን ነው። ለመሆኑ አንቺ በሰላም ነው የመጣሽው? እኔም ስለመሄዷ ምንም አውቀው ነገር አልነበረም። አሁን ነው ከነሱ የሰማሁት። እሷን ላገኛት ነበር የመጣሁት እኮ። እውነት ለአንቺም አልነገረችሽም? አዎ፣ ምንም አውቀው ነገር አልነበረም። እስኪ ነይ ግቢ ግቢ፣ ቁጭ በይና እናወራለን። ነይ። እሺ። እባክሽ አረፍ በይ። የሚገርም ነው። ቆይ ግን ሳራ እንዴት ለአንቺ ሳትነግርሽ ሄደች? በፍጹም ማናቃት አዲስ ሴት እኮ ነችብን። ሲጀመር በፍጹም ሳራ እኔን ዋሽታኝም ሆነ የምትደብቀኝ ነገር የለም። ከእኛም ጋር እንደ ሰራተኛ ሳይሆን እንደ እህት ነው አብራን የኖረችው አይደለም እንዴ? አዎ እንዴ እህታችን ነበረች እኮ። እንደሚባል እኮ ግራ ነው። ተጫውቱ በቃ፣ እኔም መጣሁ። ቆይ ምን ጉድ ውስጥ ነው የገባ ነው? አላውቅም ሚራ። እንዴ እቺ ደግሞ ሻውን ከየት ነው የመጣችው? እኔ ምን አውቃለሁ እንዴ? ችግር እኮ ይለቀን አልቻለም። እችኛዋን ሳራ ተገላገልኳት፣ ስለችኛዋ ሳራ መጣች። አይገርምሽም እንዴ? ደግሞ እኮ መመሳሰላቸው እንዴት ነው? ቆይ ሰው በዚህ ልክ ሊመሳሰል የሚችለው? ታውቃለህ፣ አድናን እንዳያገኛት ፈልጌ ነበር። ወይ ደግሞ እሱ ራሱ እንዴት ነው በዚህ ፍጥነት የተመለሰው? አላውቅም፣ ግን ደግሞ ነገሮች ወደ መጥፎ እያመሩ ነው። የኔ ፍራቻ ግን ይኸውልሽ፣ እቺ ሴትዮ ከዚህ ቤት በፍጥነት ማትወጣ ከሆነ በጣም ብዙ ችግሮች ነው የሚጠብቁ። በጣም ብዙ ነግሬሻለሁ። ይሄ አድናን የሚባል ሰውዬ እንዴት እንደሚፋታት አላውቅም፣ ግን ደግሞ እሷ በፍጥነት መሄድ አለባት። አዎ፣ ከዚህ በላይ እዚህ ቤት ከቆየች ትልቅ ስጋት ትሆንብናለች። ቆይ ግን ይሄን ያህል ጊዜ አንድም ቀን እንኳን መታ ማታውቅት ዛሬ ከየት ነው የመጣችው? ምናልባት ስለ እኔና ስለ አንቺ ሳራ የወንገር ነግራት ይሆን እንዴ? የሚገርም ነው ግን ከሳራ ጋር እኮ በጣም ነው የምትመሳሰሉት። ማለት ምንም ነው ልዩነት የሌላችሁ። አዎ አንድ አይነቶች ነን፣ ማንም ሰው አይለየንም። ግን ታዲያ ይህን ሁላ ጊዜ እንዴት ተለያይቶ መኖር አስቻላችሁ? ያው ሳራ ከኔ ትንሽ ለየት ያለ ባህሪ ነው ያላት። ማለት ሁሉም ነገር በራሷ ማድረግ ትወዳለች። ምንም ነገር ላይ ደግሞ የሰው እርዳታ አትቀበልም። ለዛም ነው በራሴ መኖር እፈልጋለሁ ብላ ከቤት ወጥታ እዚህ የመጣችው። ይገርምሻል፣ ሳራ በጣም ጠንካራና ጎበዝ ሴት ናት። ካልተሳሳትኩ አድናን ማለት አንተን አይደለ? አዎ። ምን ነው? ሳራ ስላንተ ነግራኛለች። ማለቴ መልካም ሰው እንደሆንክ። አረ ይሄን ያህል ምን የተለየ ነገር አደረኩላት ብለሽ ነው? ግን የሳራ እንደዚህ ጭልጥ ብሎ መጥፋት ውስጤን በጣም እየከነከነው ነው። አዎ በእርግጥ ለእኔም አልነገረችኝም። ለባለቤቴ ነው ነግራት ሄደችው። ቆይ የተፈጠረ ነገር ነበር እንዴ? ማለቴ ከእናንተ ጋር? አረ በፍጹም ቤት ውስጥ በሰላም ነበር ስንኖር የነበረው። ያው መጨረሻ ላይ ለባለቤቴ ነግራት ወደ ውጭ ሀገር ሄደች እንጂ። ምን? ውጭ ሀገር? አዎ ውጭ ሀገር። ምን ነው? አይ ይሄ በፍጹም ውሸት ነው። ሳራ በፍጹም ውጭ ሀገር ልትሄድ አትችልም። ቆይ ግን ነግራታለች ብለህ እንዴት አሰብክ? ታዲያ ሌላ ምን ሊሆን ይችላል እንዴ? እስቲ አስቢ። ይሄ ሁሉ ዓመት አንድ ቀን እንኳን እዚህ ቤት ብቅ ብላ ማታውቅ ልጅ ዛሬ እንደዚህ አይነት ነገር ሲፈጠር ስትመጣ ምን ብዬ ላስብ? ሮቤል
እባክህን ጭንቀቴ ላይ ጭንቀት አጨምርብኝ። ዝም በል። ማሰብ አለብን። ምናልባት የሁሉ ነገር ካወቀች ምን ማድረግ እንዳለብን መነጋገር አለብን። አላውቅም ሮቤል፣ ግን ደግሞ እቺ ሳራ የምትባል ሴትዮ ሞታ ራሱ የምትሆን አይመስለኝም። አዎ እኔ ወግል እህት እንዳላት አላውቅም ነበር። ቆይ ግን እቺ እህት ተብዬዋ ስለ እኔና ስለ አንተ ግንኙነት ተነግሯት ከሆነ እንዴት ነው ማወቅ የምንችለው? እሱን በምን እንደማውቅ አላውቅም፣ ግን ማድረግ የምንችለው በቃ እቺ ልጅ ከዚህ ቤት እንዴትም ብለን ማስወጣት እንዳለብን ነው። እሺ ሮቤል፣ አሁን አንተ ይሄንን ሬሳ ከዚህ ቤት እንዴት ማውጣት እንደምንችል ብቻ አስብ እባክህ፣ እሱም ብቻ አስብ። ይኸውልሽ ወንድሜ እኔ በእግሬ ቆሜ እንደምንቀሳቀስ ቢያውቁ ኖሮ ይሄ ለእኔ ቀላል ነበር። ግን ደግሞ ወንድሜ እኔ ከውርቼ ላይ ወርጄ ስራምድ ቢያየኝ ይሄ ከባድ ነው የሚሆነው። ለእኛም አይገባም። የኛ ጉድ በጣም ብዙ ነው። ጭራሽ ደግሞ አሁን ነገሮች እየተወሳሰቡ። ካልደፈረሰ አይጠራም። ትንሽ ጊዜ ነው፣ ትንሽ። ስማ፣ ዛሬ ግዴታ ይሄ ሬሳ ከዚህ መውጣት አለበት። ይኸውልሽ እንድናውጣት ከተፈለገ ልጅቷ ዛሬ ከዚህ ቤት መውጣት አለባት። ግድ ነው፣ ግድ። አሁን እንዴት ነው አድናን ሂጂ በላት ብዬ የማሳምነው? ይኸውልሽ በጣም ቀላል እኮ ነው። የአድናንን አይምሮ በቀላሉ መቆጣጠር ብቻ በቂ ነው። እንዴት? ይኸውልህ እኔ እኮ በፍጹም ይሄንን ነገር ነው መቀበል የማልችለው። ሳራ በፍጹም ከሀገር ልትወጣ አትችልም። ከሰው የተለየ የማትሄድበት ምን ምክንያት? አዎ በደንብ አላት። ሳራ ገና ውጪ መውጣት የሚባለው ሀሳብ ሲነሳ ነው የምትነጫነጨው። እዚህ ምድር ላይ ምንም የምታየው ነገር አለ ብትላት ከሀገር መውጣት ነው የምትልህ። ሀሳቧን ቀይራ ቢሆንስ? አትቀይርም። በፍጹም ልትቀይር አትችልም። ሰው እኮ ናት። ሰው ነው ሀሳቡን የማይቀይራል እንዴ? አዎ በእርግጥ ልክ ነህ። ሌሎች ነገሮች ላይ ሀሳቧን ልትቀይር ትችላለች፣ ግን ከሀገር መውጣት ላይ በፍጹም ሀሳቧን አትቀይርም። ይህን ያህል ቆይ ምን የተለየ ምን ምክንያት አላት? በእርግጥ አሁን ላይ ስለሱ ምንም ልል አልችልም፣ ግን ደግሞ በቃ በፍጹም ውጪ ልትሄድ አትችልም። እንግዲህ ከሀገር ልትወጣ መሆኗን የነገረቻት ለባለቤቴ ነው። ከባለቤቴ አደበት ልስማት ካልች ደግሞ እጠራልሻለሁ። እሺ መስማት እፈልጋለሁ። እሺ አረፍ በይ፣ እጠራልሻለሁ። እሺ ምን አይነት መንገድ ነው ያለ? ይኸውልሽ የአደናን ጭንቅላት ላይ አንቺ እንደፈለግሽ መጫወት ቻለሽ። እሱ አንቺን ስለሚያምንሽ ይሄ ለአንቺ ከባድ አይሆንም። በጣም ቀላል ነው። በጣም አልገባኝም፣ ግልጽ አድርግልኝ። ይኸውልሽ ቀላል ነው፣ በጣም ቀላል ነው። ይኸውልሽ የዛራ ነኝ ብላ የመጣችው ልጅ ለአንቺ ምንም ምቾት እንዳልሰጠችሽ ንገሪው። አለቀ። ቆይ ይሄ በቂ ይመስላል? ይኸውልሽ በቂ ካልሆነ አንቺ እንደጠረጠርሻትና እሱን ሙሉ ለሙሉ እንዳያምናት ማድረግ ነው ያለብሽ። ይሄ ግን ጊዜ የሚፈልግ መፍትሄ አይመስልም? አይደለም፣ ጭንቅላቱን ጠቅ ማድረግ ብቻ ነው ከአንቺ የሚጠበቅብሽ። የቀረውን በራሱ ይጨርሰዋል። አንተ እኮ ትለያለህ። በአንድ ጊዜ ከጭንቀት ታሳርፈኛለህ። አትጨነቂ የኔ ቆንጆ። እኔ የወንድሜን ጭንቅላት እንደ እጄ መዳፍ ነው የማውቀው፣ እንደ እጄ መዳፍ። እና እስቲ ከንፈረኝ ሳመኝ የኔ ቆንጆ። እንደዚህ ብርትት እንድትይልኝ ነው የምፈልገው። ምን ሆናችሁ ነው? እንትን እኮ ነው። ለመቆም እየሞከርኩ እየደገፈች ነበር። መቆም ፈለክ እንዴ? ግን እኮ ዶክተሮቹ እንዳትቆም ብለውካል። እግሮች ችለው መሸከም የለባቸውም፣ አንተ መጠንከር አለብህ ብለዋል። እንትን እኮ በጣም ዊልቸር ላይ መቀመጥ ሳበዛ ወገቤን እያመመኝ ለዛ ነው። የሳራት ልታናግርሽ ትፈልጋለች። ለምን? ያው ስለ ሳራ ጉዳይ የሰማሽውን ነገር እንድነግራት ትፈልጋ ነው። ምን የሚያስጨንቅ ነገር አለ እንዴ? እህቷ እኮ ትልቅ ነች። ትልቅ ልጅ ብትሆንስ? በዛ ላይ በጣም ታሳዝናለች።
ያው ስሜት እህቴ ምንድን ነው የነገረችሽ? ወደ ውጭ እንደምትሄድና ፕሮሰሷ እንዳለቀላት ነግራኝ ነው የሄደችው። እርግጠኛ ነሽ ግን ይህን ነገር ከራሷ ከሳራ አፍ ሰምተሻል? አዎ እርግጠኛ ነኝ። እራሷ ነች የነገረችኝ። እኔ ይህንን ማመን አልችልም። ማለት ማመን አልችልም ማለት ምን ማለት ነው? እህቴ በፍጹም ውጭ ሀገር ልትወጣ አትችልም። እና እየዋሻው ነው? እንደሱ ማለቴ እንኳን አይደለም። ያውልሽ ያለሽበት ሁኔታ ይገባኛል። ደግሞ እርግጠኛ ነኝ ሳራ ደህና ናት። እሺ ይቅርታ። ለማንኛውም ሆና አንቺ ተረጋጊ። እሺ አመሰግናለሁ። አንዴ ውስጥ ላውራ፣ ተከታተል። የሳራ ትቆያለች? ትቆያለች ማለት ትቆያለች ማለትማ ወደ ሀገሯ መች ነው የምትመለሰው ማለት ነው? እንጃ። በጣም ነው ያሳዘነች። ከረጅም ጊዜ በኋላ አቷን ለማግኘት ስትመጣ በማጣቷ በጣም ደነገጠች አይደል? አዎ በጣም ደግሞ በዛ ላይ ሳራ ስልክ አለመስራቱ ትንሽ ግር የሚያሳይ ነገር ነው አይደል? ያው እኮ ከሀገር ከወጣች ስልኳ መቋረጡ የማይቀር ነገር ነው። እንግዲህ እሷ እንዳለችው ከሆነ ሳራ ከሀገር እንደማትወጣ እርግጠኛ ነች። እንዴት እርግጠኛ ልትሆን ትችላለች? አላውቅም፣ ግን በፍጹም ከሀገር አትወጣም ነው የምትለው። ነገሮች ምንም እየገቡኝ አይደሉም። ምንድን ነው? ቅር ያለች ትመስያለሽ እኮ። እኔ የዚች ልጅ ሁኔታ ምንም ሊገባኝ አልቻለም። ማለት ቆይ ሳራ ይሄን ሁሉ ዘመን እዚህ ስትኖር ያልመጣችት ዛሬ ከየት ነው የመጣችው? ምን እንጃ። አየህ እኔ ራሱ ይሄ ነው ጥያቄ እየሆነብኝ ያለው። ከዚህ በስተጀርባ የሆነ ነገር እየሸተተኝ ነው። ምን ሊሆን ይችላል? በቃ እኮ እህቷን ፍለጋ ነው የመጣችው። እሷ ይሄንን የነገረችው? ሌላ ምን ሊሆን ይችላል ብለሽ ነው? አላውቅም፣ ግን ደግሞ የሆነ ትከሻዬን የከበደኝ ነገር አለ። የተሰማሽን በደንብ አስረጅኝ እንጂ። አንድም ቀን እኮ ከሳራ ጋር ተናት አናውቅም። ሳራ እዚህ እያለች መታም አታውቅም። ሳራ በሄደች ማግስት ግን መጣች። ቆይ ሳራ ስላለመሆኗ ምን ማረጋገጫ አለን? እንዴት? ሳራማ እንደዚህ አታደርግም። ትሰማኛለህ? በአሁኑ ጊዜ ማንንም ማመን አንችልም። ሳራ ምን ለመጠቀም ይሄን ታደርጋለች? የምትጠቀመውንና ከበስተጀርባ ያለውን ነገር የምታውቀው እሷ ብቻ ነች። እኛ የምናውቀው ነገር ሳራ በሄደች ማግስት መምጣቷን ብቻ ነው። ግራ እያጋባሽኝ ነው። አውቃለሁ እኮ፣ ግን ደግሞ የተነገረንን ብቻ እሺ ብለን ማመን የለብንም። አንዳንዴ መጠርጠር ይኖርብናል። እሱማ ልክ ነሽ። ይቅርታ አስጠበቅኩሽ አይደል? አይ ችግር የለውም። በቃ አሁን እኔ ልሂድ። ወዴት ትሄጃለሽ? የምታርፍበት ዘመድ አለሽ እንዴ? እኔማ አመጣጤ እህቴ ጋር አርፋለሁ ብዬ ነበር። ነገሮች እንዳሰብኳቸው አልሄዱም እንጂ። ተይ እንጂ፣ ይሄም ማለት እኮ የአንቺ ቤት ማለት ነው። ቢሆንም እህቴ ላለማግኘቴ በጣም አስከፍቶኛል። የሳራ መጥፋት እኛንም አስደንግጦናል። ግን ግድ የለም፣ እዚህ አድረሽ ነገ ትሄጃለሽ። አይ እሱ እንኳን አይሆንም። እናንተ ማስቸገር አልፈልግም። ግድ የለም፣ እሺ በይ። የሳራ ክፍል ስላለ እዛ ገብተሽ አድረሽ ነገ ትሄጃለሽ። እሺ፣ የእውነት በጣም አመሰግናለሁ። ምንም አይደለም። ያሁን የሳራን ክፍል አሳይሽ። የኔ ቆንጆ ምን እየሰራሽ ነው? ምግብ ነዋ። ሳራ እንደሆነ የለች። ምን ላግዝሽ? አረ ምንም የምታግዘኝ ነገር የለም። ሄደች እንዴ ልጅቷ? አይ የምሄድበት ዘመድ የለኝም ስትለኝ ለዛሬ ደሪና ነገ ትሄጃለሽ አልኳት። ለምን? ምን ነው የምሄድበት ዘመድ የለኝም እያለች መቼስ ጎዳና ወደቂ አላላትም። በዛ ላይ ደግሞ የሳራ እህት እኮ ነች። እውነትህን ነው እንዴ? ትልቅ ጥፋት እኮ ነው ያጠፋው። ኧረ ማሬ ችግር የለውም። በቃ ዛሬ አድራ ነገ በጠዋት ትሄዳለች። ጥፋት ነው የሰራው። በጣም አጥፍተዋል። ለአንድ ቀን ብቻ እኮ ነው።
በቃ ነገ ትሄዳለች። እሺ በቃ አሁን ግባ እናረፍ። እሺ ማገዝሽ ነገር የለም ግን? የለም። አንቺ እንዴ ሄደሽ ጠፋሽ እኮ ምን ሆነሽ ነው? ልጅቷን ሳራ ክፍል አስገብቷታል። ምን እዚህ ልታድር? አዎ ማደሪያ የላትም እና ዛሬን አድራ ነገ ትሄዳለች አለ። እና አንቺ ዝም አልሽ? እና ምን ማድረግ እችላለሁ? ቢሆንም ግን በሆነ መንገድ እንዳታድር ማድረግ ነበረብሽ። እምችለውን ያህል ሞክሬያለሁ ግን አልሆነልኝም። አለቀ። ቆይ ስለ ልጅቷ አልነገርሽውም እንዴ? ልነግረው ሞክሬያለሁ። የተረዳኝም መስሎኝ ነበር። ግን ደግሞ ማደሪያ የላትም ለዛሬ ትደር ምናምን እያለኝ ነው። ቆይ ምን ማድረግ እችላለሁ? የተረገመ በቃ በእኛ ህይወት ላይ አደጋ መሆኑን አይተውም ማለት ነው። አዎ አሁን ችግር እየፈጠረብን ነው። ይሄ ነገር ዛሬ ከቤት ካልወጣ መቼም አስቸጋሪ እንደሚሆን ታውቂያለሽ አይደል? ግዴታ ዛሬ ማታ መውጣት አለባት። አሁን ደግሞ ጭራሽ 2 ሰው ሆኗል። ይሄ ደግሞ በጣም ከባድ ነው የሚያደርገው። ቢከብድም ከማስወጣት ውጭ ሌላ አማራጭ የለን። ጥሩ እንሞክራለን። አሁን አንቺ ሂጂና የልጅቷን ሁኔታ በቅርበት ሆነሽ ተከታተይ። እሺ የሳራ እህት እንዴት ነሽ? ክፍሉ ተመቸሽ? አዎ አመሰግናለሁ። እኔ የምለው ሳራ እዚህ ነበረች እንዴ? አዎ እዚህ ነበረች። ይሄ እሷ ክፍል ነበር። እህቴ ግን የት ሄዳብኝ ነው? የእናቴ ልጅ። አይዞሽ ተረጋጊ። እሷ ስትረጋጋ መደወሉ አይቀርም። እሷ እስክትረጋጋና እስክትደውልልኝ ድረስ ታዲያ እኔ በምን ልረጋጋ? እኔ ምን አውቃለሁ ብለሽ ነው? እኔ የምለው ነገ ነው ወደ ሀገርሽ የምትሄጂው? አዎ ነገ እመለሳለሁ። ምን ማድረግ እችላለሁ? ብትሄጂ ነው የሚሻልሽ። እንደዛ ነው የሚሻለው። እኔ የምለው ሳራ እኮ ግን ፓስፖርት አልነበራትም። እንዴት ነው ልትወጣ የቻለች? ፓስፖርትማ ነበራት። ማለቴ አዲስ አውጥታ ነበረ። እንዴ ቆይ ታዲያ እንዴት ይህን ነገር እኔ አላውቅም? ማለቴ እንዴት ትደብቀኛለች? እኔ እንጃ። እኔ ምን አውቃለሁ? ያው ሚስጥር ማድረግ ፈልጋ ሊሆን ይችላል። ቆይ ግን ምንም የደበቅሽኝ እውነት የለም? እንዴት ነው ወንድሜ? አሁን ደህና ነኝ፣ ምንም አይደለም። ደግሞ በእግር መቆም ከፈለክ ጥራኝ፣ እሺ? አገዛለሁ። እሺ አመሰግናለሁ ወንድሜ። አይዞህ ወንድሜ፣ በቅርቡ ይሻላል። መልሰህ በእግሮች ቆመህ መራመድ ትጀምራለህ። ታውቃለህ ድሮ እኮ በራሴ መቆምና መንቀሳቀስ እችል ነበር። አሁን ግን ያለ ሰው እርዳታ ምንም ነገር ማድረግ አልችልም። እንደዚህ አትበል ወንድሜ። እንደ በፊቱ በእግሮች መልሰህ መራመድ ትችላለህ። እባክህ እንደዚህ ያልክ አጉል ተስፋ አትስጠኝ። እውነቴን ነው። በቃ ሂድ አንተ እረፍት አድርግ። ከስራ አይደል የመጣው? አይ እኔ እባክህ ጨንቆኛል። ሳራ ለማናችን ምንም ነገር ሳትናገር መጥፋቷ፣ እሱ ብቻ ሳይሆን ለቷ ምንም ነገር ሳትነግራት መጥፋቷ በጣም አስጨንቆኛል። እኔ የምለው አድነን፣ እህትየዋን ግን ያንን ያክል አምናታል? አምናታል ማለት? አይ እኔ ግን ብዙም አላመንኳትም። የሆነች ብቻ አትታመንም። እንዴት? እንጃ ወንድሜ፣ ሁሉንም ነገር ግን ግጥምጥሞች ነው ብሎ ማሰብ በጣም ይከብዳል። እንዴ ሳራ ምንም ነገር ሳትናገር በሄደች ማግስት የዚች መምጣት፣ እንጃ ብቻ ሁሉም ነገር በጣም ግራ ያጋባል። የሚገርመው ሚራም እንዳንተ ነው የተሰማት። እውነት? እሷም እንደዚህ ነው ያለችው? አየህ እኔ ብቻ አይደለሁም ማለት ነው እንደዚህ የተሰማኝ። ልክ ነበርኩ።
ስለዚህ ይህን ነገር ከሁለት ሰው ሀሳብ የጥርጣሬ መልእክት ከተነገረኝ የአይኖቼን ጥርጣሬ ወደ ሳራት ማዞር አለብኝ ማለት ነው። በትክክል ወንድሜ። እኔ እዚህ ቤት ውስጥ ችግር ሆኜ በተቀምጬ ሳለ ሌሎች ሰዎች ደግሞ መጥቶ አንተ ላይ ችግር እንደሆኑበት በጭራሽ አልፈልግም። ተው ወንድሜ፣ እንደዚህ አትበለኝ። አንተ ለእኔ ጌጤ ነህ። መቼም ሸክም ሆነብኝ አታውቅም። በጣም አመሰግናለሁ ወንድሜ። አይዞህ ወንድሜ። ለምን ገደል አገባም? እንዴ ቆየ፣ ምን እውነት ነው የምትይኝ? ስለት የደበቅሽኝ ነገር እንዳለ ይሰማኛል። ምን ማለት ነው? እኔ ምንድን ነው የምደብቅሽ? አላውቅም፣ ግን የሆነ ነገር ደብቀሽኛል። እንዴ እኔ ምንም የደበቅኩሽ ነገር የለም፣ ደግሞ ሊኖርም አይችልም። ቆይ እኔ የምለው ይሄን ነገር እንዴት አሰብሽው? እንደዚህ በማለት ይቅርታ አድርጊልኝ፣ ግን ደግሞ ሁኔታሽ ሁሉ የሆነ የደበቅሽኝ ነገር እንዳለ ነው የሚናገረው። እኔ እኮ ስለ ሳራ ምንም የሚያስጠይቀኝ ነገር የለም። ሳራ የቤት ሰራተኛ የነበረች ከዛን ሄደች፣ አለቀ። እያልኩሽ ያለሁት ሳራ ያለችበትን ትክክለኛ ቦታ ታውቂያለሽ፣ ግን ደግሞ ልነግርኝ አልፈለግሽም። ቆይ ለምን ደብቅሻለሁ? እሱንም አንቺ ነሽ የምታውቂው። በጣም ልክ ያልሆነ ሀሳብ ነው። ማነሽ እንትና፣ ለዛሬ ረፊ። ከመጀመሪያ ጀምሮ ሁኔታሽን በደንብ ስከታተለው ነበር። ስታይን ጀምሮ እኮ በጣም ደንግጠሻል። ቆይ ሳራ ሄጃለሁ ብላ ተመልሳ ስመጣ ለምን አልደነግጥም? ይሄ ብቻ ነው? አዎ ይሄ ብቻ ነው። እባክሽን ሳራ ያለችበትን ትክክለኛ ቦታ ንገሪ። አንድ ነገር አስረግጬ ልንገርሽ፣ እኔ ስለ ሳራ ምንም የማውቀው ነገር የለም፣ አበቃ። ግን ይሄም ውሸት እንደሆነ ነው የሚሰማኝ። እኔ ምንድን ነው የሚሰማኝ የምትይኝ? እኔ ስለ አንቺ ስሜት ይመለከተኛል እንዴ? ተረጋጊ እንጂ እንደዚህ የሚያስቆጣ ነገር እኮ የለም። ትሰሚኛለሽ? በገዛ ቤቴ መተሽ ደነፊብኛች። በሰላም ዛሬ ደሪና ነገ ወደ መጣሽበት። ሀሳቤ ትክክል ነበር። የሆነ የምታውቀው ነገርም አለ። ምን ነው? ሰላም አይደለሽም እንዴ? ደህና ነኝ፣ ግን ምንም ውስጤ ሊረጋጋ አልቻለም። ምን ተፈጠረ? ስለ ሳራ ለፖሊሶች ማመልከት እፈልጋለሁ። እውነትሽን ነው? አዎ፣ ፖሊሶች ቢያውቁት የተሻለ ነው። ነገሩ ምንም ሰላም አልሰጠኝም። ለፖሊሶቹ መንገር ምንም ችግር የለውም፣ ግን ያው ትንሽ ነገሮችን ለማየት ያክል ብንታገስ መልካም ነው ብዬ አስባለሁ። ይኸውልህ ሳራ ከኔ ምንም የምደብቀው ነገር የለም። በዛ ላይ ደግሞ መንታዬ ናት። ስሜቶቿ እንዳለ ይሰሙኛል እና ደግሞ አሁን ጥሩ ስሜት ላይ እንዳለች በጣም እርግጠኛ ነኝ። ይገባኛል። ካለሽበት የጭንቀት ስሜት ተነስተሽ እንደዚህ እያልሽኝ እንደሆነ እኮ እረዳሻለሁ። አይደለም በስሜት ተመርቼ አይደለም እንደዚህ የምልህ። ደግሞ በጣም ብዙ የጠረጠሩኝ ነገሮች አሉ። እኔ ግን እንደ ሀሳብ ዛሬን አድረን ሁኔታውን አይተን ነገ ፖሊስ ጣቢያ ብንሄድ እላለሁ። አይ እሱ እንኳን በፍጹም አይሆንም። እኔ ውስጤ ምንም ሰላም አይደለም። እህት የሆነ ነገር ሆናለች። እስኪ ንገሪኝ፣ ውስጥሽ ምንድን ነው እየተሰማሽ ያለው? የሆነ መጉደል አለ አይደለ? በቃ የሆነ ነገር ከውስጥ ሲነጠል ባዶነት ነው የሚሰማኝ። በቃ እሺ፣ አብረን ወደ ፖሊስ ጣቢያ እንሄዳለን። ጠብቅኝ፣ መጣሁ። ወዴት ልትሄድ ነው? ሉና ለፖሊስ ማመልከት አለብኝ ብላለች። ስለዚህ መሄድ አለብኝ። የምን ፖሊስ ጣቢያ? ስለ ሳራ ለማመልከት። ማመልከት ደግሞ ለምን አስፈለገ? አዎ ጨንቋታል። ያው ጉዳዩ ለፖሊስ ማሳወቅ አለብን ብላለች። አይ በፍጹም ፖሊስ ጋር መሄድ የለባችሁ። ለምን? አድናን አይገባህም እንዴ? እች ልጅ እኮ የሆነ ወጥመድ እያዘጋጀችልን ነው። ታዲያ ለፖሊስ ማሳወቁ ምኑ ላይ ነው ችግሩ? እራሷ ትሁን ወይ ደግሞ ሌላ ሴት ትሁን በማናውቅበት ሁኔታ እንዴት ነው አምናት የምትለውን በሙሉ የተከተልክ የምታደርገው? ፖሊስ ጉዳዩን ማወቁ እኮ ለእኛ ጥሩ ነው።
ደግሞ ከጀርባ ሌላ ነገር ካለ ትጠይቅበታለች። አንተ ምንም አልገባህም። አሁን አብራ ፖሊስ ጣቢያ ሄድክ ማለት በገዛ እጅህ ራስህ ላይ ክስ መሰረትክ ማለት ነው። እንዴት ማለት? እባክህን የኔ ባል ነገሮችን ተረጋግተህ አስብ። አሁን ይሄ ፖሊስ ጣቢያ ምናምን የሚባለውን ነገር አቁም። እኔ እንኳን ባቆም እሷ እሺ የምትለኝ አይመስለኝም። ካልሆነ ከቤታችን እንድትወጣ ማድረግ አለብን እንጂ በፍጹም ወደ ፖሊስ ጣቢያ እንድትሄድ መፍቀድ የለብንም። ምንም በማያገባኝ ነገር ይሁንሽ። ባይገባም ለአሁኑ እሺ ማለት ብቻ በቂ ነው። በቃ አሁን እንሂድ። አድረን ነገ ጠዋት እንሄዳለን። ለምን? ምክንያቱም በኢትዮጵያ ሕግ መሰረት አንድ ሰው ከጠፋ 24 ሰዓታትን ካላስቆጠረ በቀር ፖሊሶች ራሱ አያስናግዱሽም። ስለዚህ አድረን ብንሄድ ይሻላል። የኔ ውስጥ ግን ምንም ሰላም አያገኝም። ልረጋጋ አልችልም። ግድ የለም ይገባኛል ስሜትሽ፣ ግን አድረሽ ተረጋግተሽ ነገ በጠዋት ብንሄድ ሳይሻል አይቀርም። እሺ በቃ ወደ ክፍልሽ ግቢና ረፊ። የኔ ባል ይሄ ሬሳ ዛሬውኑ መውጣት አለበት። ልጅቷ ፖሊስ ጣቢያ ካልሄድኩ ብላኝ በስንት ልመና መሰል ያስቀረዋት። ቆይ እቺም ጦሰኛ የሆነ ልጅ ቆይ ማን ያመጣ? አላቅም፣ ግን ደግሞ ዛሬውኑ መውጣት አለበት። እሺ እንደዛ ነው የሚሻለው። ካልሆነ ግን ለእኛ በጣም ከባድ ነው የሚሆንብን። በቃ እንደዛ ከሆነ አንቺ ሂጂና መተኛትና ለመተኛታችሁን ቼክ አድርጊ። ቶሎ በይ። እሺ Mira.